ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ አንድ ጨዋታ ሲደረግ እንዲሁም በስፔን ባርሴሎና ኢንተር ሚላንን የሚያስተናግድበት ጨዋታ ተጠባቂ ነው። ይህን ጨዋታ በሰፊው የምንመለከት ይሆናል። እንዲሁም ደግሞ ዛሬ ቀን ላይ እንዲሁም ደግሞ ጠዋት እየተሰሙ በርካታ መረጃዎች አሉ። እሱንም እየዘንላችሁ ነው እየቀረብ ነው። ከነዚህም መካከል አማድ ዲያሎ ወደ ልምምድ መመለሱ በዛሬው ዕለት ይፋ ተደርጓል። ከአርሰናል ጋር የተያዙ መረጃዎችም አሉ። በተለይም ከትላንትናው ጨዋታ ጋር አንስቶ ተጫዋቾቻቸው እንዲሁም ደግሞ አሰልጣኞቻቸው ሀሳባቸውን ገልጸው ነበር። አሰልጣኝ ሚኬል አርቴታ ከሜዳችን ውጪ ጨዋታውን በመቀልበስ ወደ ፍጻሜ እንሄዳለን ሲሉ ሀሳባቸውን ሰጥቷል። ቪቲኒያ በሜዳችንና በደጋፊዎች ፊት አሸንፈን ወደ ቀጣዩ ዙር እናልፋለን ሲልም ሀሳቡን የገለጸበትም አጋጣሚ ነው ያለው። እነዚህና ሌሎች በርካታ መረጃዎችን ከአሁን ስፖርት ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫቸው ይሁን ነው የምንለው። እኛ ግን ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም የዝርዝር መረጃዎችን እናስቀድም። የማንቸስተር ዩናይትድ ወሳኝ ተጫዋች ልምምድ ጀምሯል። ማንቸስተር ዩናይትድ ወሳኝ የፊት መስመር ተጫዋቹ አማድ ዲያሎ የቡድን ልምምድ መስራቱ ነው የተገለጸው። አማድ ዲያሎ ባጋጠመው ጉዳት ምክንያት ከሁለት ወራት በላይ ከሜዳ ርቆ መቆየቱ የሚታወስ ጉዳይ ነው። ቀያዮቹ ሰይጣኖች ነገ ከአትሌቲኮ ቢልባኦ ጋር በሚያደርጉት ጨዋታ ላይ በመደበኛ ልምምድ ላይ መገኘቱ ነው የተገለጸው። በተጨማሪም ማቲያስ ደሌት በትላንትናው ዕለት ልምምድ መስራቱን ይፋ መደረግ ችሏል። ይህም ነገር ምናልባት ለመልሱ ጨዋታ ላይ አማድ ዲያሎ የመድረስ እድሉም ሰፊ መሆኑ ከአሁኑም እየተገለጸም ይገኛል። የወሳኝ ተጫዋቾቻቸውን ግልጋሎት የሚያገኙበትም እድል እንዳሰፋ ነው እየተገለጸ የሚገኘው። አይሃን ሳንሴት ክለቡ ቢልባኦ ማንቸስተር ዩናይትድን በሚያስተናግድበት የዩሮፓ ሊግ የግማሽ ፍጻሜ የመጀመሪያ ዙር መርሃ ግብር ሊያመልጠው የሚችልበት እድል ሰፍቷል። አይሃን ሳንሴት ባለፈው ሳምንት ክለቡ አትሌቲኮ ቢልባኦ ከሪያል ማድሪድ ጋር ባደረገው የላሊጋ መርሃ ግብር ላይ ጉዳት አስተናግዶ በ22ኛው ደቂቃ ላይ ተቀይሮ መውጣቱ የሚታወስ ጉዳይ ነው። ያጋጠመው ጉዳት የጡንቻ ጉዳት ያጋጠመው ሲሆን ከትላንት በስቲያም አትሌቲኮ ቢልባኦ የቡድን ልምምድ የሚያሰራበት ሳሌ አለመገኘቱ ነው የተገለጸው። ይህን ተከትሎ የነገው የዩሮፓ ሊግ ጨዋታ የሚያመልጠውም ይሆናል። ስፔናዊ የ25 ዓመት አማካይ አይሃን ሳንሴት ለክለቡ ቢልባኦ በዚህ ሲዝን ባደረጋቸው 25 ጨዋታዎች ላይ 15 ጎል ማስቆጠር የቻለ ተጫዋች ነው። ሌላኛው ጉዳት ላይ የነበረው የአትሌቲኮ ቢልባኦ ወሳኝ ተጫዋች ኒኮ ዊሊያምስ በአንጻሩ ከጉዳቱ አገግሟል። ማንቸስተር ዩናይትድን ከሚገጥመው አትሌቲኮ ቢልባኦ ስብስብ ውስጥ መሆኑ ነው ይፋ የተደረገው። ትናንትና ኦፊሻል በተደረገው መረጃ መሰረት ማንቸስተር ዩናይትዶች የቅድመ ውድድር ዘመን ዝግጅታቸው በኦልድ ትራፎርድ ከፊዮሬንቲና ጋር በሚያደርገው ጨዋታ የሚያጠናቅቅም ይሆናል። ጨዋታው በኦገስት 9 በፕሪሚየር ሊጉ ሊጀመር አንድ ሳምንት ሲቀረው የሚደረግም ነው የሚሆነው። የቀድሞ የማንቸስተር ዩናይትድ አሰልጣኝ ወደ ስራ ሊመለሱ ነው። የቀድሞ የማንቸስተር ዩናይትድ ዋና አሰልጣኝ ኤሪክ ቴናግ በማንቸስተር ዩናይትድ ከተሰናበቱ በኋላ ያለምንም ኃላፊነት ብዙ ወራትን ቆይቷል። የጀርመኑ ክለብ ባየር ሊቨርኩሰን ያለፉትን አመታቶች በድንቅ ግስጋሴ ላይ እንዲሁም ላሊጋቸውን ምንም ሽንፈት ሳያጋጥማቸው ዋንጫ አንስተው ታሪክ እስከ መጻፍ ያደረሷቸውን ዋና አሰልጣኝ ዣቪ አሎንሶ ጋር የሚለያዩ ይሆናል። የጀርመኑ ክለብ ይህን ድንቅ አሰልጣኛቸውን ለመተካት የተለያዩ አሰልጣኞችን በመመልከት ላይ ሲሆን ከእጩዎች መካከልም ኤሪክ ቴናግ በዋነኛነት ይጠቀሳል። አሰልጣኝ ኤሪክ ቴናግ ከማንቸስተር ዩናይትድ ጋር በ3 ዓመት ውስጥ 2 ዋንጫዎችን ከማንቸስተር ዩናይትድ ጋር እንዳሳኩም የሚታወስ ጉዳይ ነው። ፍሎሪያን ፕሌትስበርግ ይህንን መረጃ ይዞም ማውጣት ችሏል። የእንግሊዙ ኃያል ክለብ ማንቸስተር ዩናይትድ እንዲሁም ደግሞ የሰሜን ለንደን ክለብ አርሰናል አሁን በስዊድናዊ የጎል አዳኝ ቪክተር ኦሲሜን ላይ ፍላጎት እንዳላቸው ፋብሪዚዮ ሮማኖ ማረጋገጥ ችሏል። ተጫዋች በቻምፒየንስ ሊጉ መጫወት ፍላጎት አለው። ይህንንም ነገር ጠብቆ እንግዲህ ምናልባትም ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ የማለፍ እድል ካለው ከነዚህ ሁለቱ ክለቦች አንዱ የመግባት እድሉ ሰፊ መሆኑን ነው የተገለጸው። ማንቸስተር ሲቲ የፕሪሚየር ሊግ ክለቦች የፋይናንስ መረጃን ጠየቀ። ማንቸስተር ሲቲ እንደ አርሰናል፣ ሊቨርፑል፣ ብራይተን እንዲሁም ደግሞ ኤቨርተን ያሉ ክለቦች ከባለቤቶቻቸው ስለሚያገኙት ገንዘብ ዝርዝር መረጃ እንዲያካፍላቸው ዝርዝር መረጃውን ነው የጠየቀው። ዴይሊ ሜል እንደገለጸው ይህ መረጃ እነዚህን የተጠቀሱ ክለቦች በፋይናንስ እየተገለገሉበት ትልቅ ብራንድ ያካትታልም ተብሏል። ህጉ ተሻሽሎ ፍትሃዊ አይደለም የሚሉ የማንቸስተር ሲቲ የእነዚህ ክለብ ባለቤቶች ብድር ከተዛማጅነት ኩባንያዎች ስፖንሰርሺፕ ስምምነት ህጎች ጥብቅ ክትትል እየተደረገባቸውም እንደተሆነ ነው እየተገለጸ የሚገኘው። ዘገባው ላይ አርሰናል በ2022-23 259 ሚሊዮን ፓውንድ፣ ሊቨርፑል በ2023 71 ሚሊዮን ፓውንድ እንዲሁም ሌሎች ክለቦች ብድር ባለቤቶች እንዳገኙም ነው የተገለጸው። ማንቸስተር ሲቲ የፕሪሚየር ሊጉን ቢ18 አንቀጽ ማለትም ክለቦች ማንኛውም የመረጃ ጥንቃቄ የማግኘት የመስጠት ግዴታ ተጠቅሞ ይህንን የተጠየቀ ሲሆን በቀጣይ ጥቅምት ላይም ጉዳዩ ይደመደማልም ነው እየተባለ የሚገኘው። ፕሪሚየር ሊጉ በዚህ ጉዳይ ላይ እስካሁን ድረስ ምንም መረጃ መስጠትም አልፈቀደም።
የፒኤስጂን የማሸነፊያ ግብ ያስቆጠረው ኦስማን ዴምቤሌ ያጋጠመው ጉዳት ከባድ አለመሆኑን አሰልጣኝ ሉዊስ ኤንሪኬ ገልጿል። ይሁን እንጂ ኦስማን ዴምቤሌ በበኩሉ የአርሰናል ጨዋታ መድረሱ አጠራጣሪ መሆኑ ነው እየተገለጸ የሚገኘው። ሉዊስ ኤንሪኬ በንግግራቸውም ከባድ ነገር የለም፣ መጠነኛ ጉዳት ብቻ ነው ሲሉ ስለ ጉዳት ሁኔታው ተናግሯል። አክለውም በመልሱ ጨዋታ መሳተፉ አጠራጣሪ ነው ሲል፣ ነገር ግን ዴምቤሌ ባይኖር ነገር የሚተካው ተጫዋች ይኖራልም ሲሉ ሀሳባቸውን ነው የገለጹት። አሰልጣኝ ሚኬል አርቴታ የተሻለ ውጤት እየገባን ነበር ሲሉ ነው ከጨዋታው በኋላ እየተናገሩት። አሁንም 50-50 ነው ያሉት አሰልጣኙ የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ በምሽቱ ጨዋታ ፒኤስጂን ግብ ጠባቂ ዶናሩማ ልዩነት ፈጣሪ ሲሉም ገልጸውታል። በውጤቱ ረገድ ፒኤስጂ ማሸነፍ እየገባን ነበር ብለው እንደማያምኑ አሰልጣኝ ሚኬል አርቴታም ተናግሯል። የተሻለ ውጤት እየገባን ነበር ያሉት አሰልጣኝ ሚኬል አርቴታ ነገር ግን የመጀመሪያ ዙር አሁንም ጨዋታ 50-50 ነው ሲሉ ነው የተደመጡት። አክሎም በትላንትናው ጨዋታ ልዩነት ፈጣሪው ዶናሩማ ነው ያሉት አሰልጣኙ አንፊልድ ላይ ያደረገውን ደግሞብን ነበር፣ ሁለቱ ወሳኝ የግብ ዕድሎችን አስመክኖብናል ሲል ሀሳባቸውንም ገልጿል። ማርቲን ኦዴጋርድ በሙሉ ኃይላችን ወደ ፓሪስ እናመራለንም ሲል ተናግሯል። የመድፈኞቹ አምበል ማርቲን ኦዴጋርድ ቡድናቸው ለፍጻሜ በመድረሱ ጥርጥር እንደሌለው ከጨዋታው በኋላ ነው የተናገረው። ዛሬ ማሸነፍ እየገባን ነበር ያለው ማርቲን ኦዴጋርድ ነገር ግን ዛሬ የመጀመሪያ ዙር ነው፣ ሙሉ ኃይላችንን ይዘን እንሄዳለን፣ ለፍጻሜው እንደምንደርስ ሙሉ እምነት አለንም በማለት ነበር ሀሳቡንም የገለጸው። ጨዋታዎችን ልንተነተን ነው ልንማርበት ይገባ፣ በመልሱ ጨዋታ በምርጥ አቋማችን መጫወትም አለብን ሲል ማርቲን ኦዴጋርድ ተናግሯል። ዴቪድ ራያ በበኩሉ ጥሩ እየተጫወትን እንደሆነ አስባለሁ ያለ ሲሆን አሰቃይተናቸው ነበር፣ የትኛውንም ቡድን ማሸነፍ እንደምንችል እናውቃለን በማለትም ሀሳቡን ገልጿል። የቀድሞ የማንቸስተር ዩናይትድ ተጫዋች ዋይን ሩኒ አርሰናል ዋንጫውን እንዲበላ እፈልጋለሁ ሲል ነው የተናገረው። አርሰናል እንደሚያሸንፍ አምኖ መሄድ አለበት። አርሰናል እንደሚያሸንፍ እፈልጋለሁ፣ ዋንጫዎችን እነሱ እንደሚወስዱ ነው የምፈልገው ሲል ዋይኒ ሩኒ ተናግሯል። ሩኒ አርሰናል ሻምፒየንስ ሊጉን እንደሚያሸንፍ ተስፋ በማድረግ ነው የምቀመጠው ሲል ነው ሀሳቡንም የገለጸው። ኦስማን ዴምቤሌ የሚያስፈራን ነገር አልገጠመኝም ሲል ከጉዳቱ በኋላ ተናግሯል። የፒኤስጂው ተጫዋች ኦስማን ዴምቤሌ በምሽት ጨዋታ የሚያሳስብ ጉዳት እንዳልገጠመው ነው የተናገረው። በጨዋታው ትንሽ ነገር የተሰማኝ የሚያስፈራ ነገር የለም ሲል ኦስማን ዴምቤሌ ከጨዋታው በኋላ ስለ ሁኔታው አስረድቷል። አሽራፍ ሀኪሚ በበኩሉ መልበሻ ቤት ያለው አስተሳሰብ ግልጽ ነው፣ ጨዋታዎችን ገና አላበቃም ሲል ሀሳቡንም ገልጿል። ከጨዋታው በኋላ አስተያየቱን የሰጠው ዣኦ ኔቬዝ በበኩሉ ስራው አላለቀም፣ የደስታ ጊዜ አይደለም፣ ቡድኑ ለየትኛውም ነገር ዝግጁ ነው በማለት ሀሳቡንም ገልጿል። ሉዊስ ኤንሪኬ አላማችን የመልስ ጨዋታውንም ማሸነፍ ነው ሲሉ ነው የገለጹት። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ ትላንትና ምሽት ቡድናቸው በእንቅስቃሴ መደሰቱን የገለጹት አሰልጣኙ ዛሬ በጣም ደስተኛ ነበርኩ፣ ልንሸነፍም አቻ ልንወጣ ተችላለን፣ ነገር ግን ቡድኑ የነበረው አስተሳሰብ እጅግ በጣም አስገራሚ ነው ሲል አሰልጣኙ ተናግሯል። በሁለተኛው ዙር ምርጥ ጨዋታ ይኖረናል ያሉት ሉዊስ ኤንሪኬ አላማችን ማሸነፍ ነው፣ አርሰናል የምናመጣው ነገር የለም በሚል አስተሳሰብ ይመጣል በማለት ነው የተናገሩት። ጨዋታው ገና በመሆኑ ያሳሰቡት አሰልጣኙ ለአርሰናል አንድ ጎል ምንም ነገር ይቀይርለታል በማለትም ነው የተናገሩት። ቴሪ ሄነሪ በመልሱ ጨዋታ ሁሉም ነገር ይቀየራል ሲል ከትላንትናው ጨዋታ በኋላም ሀሳቡን የሰጠው ሌላኛው የቀድሞ ሌጀንድ ነው። የቀድሞ የመድፈኞቹ ተጫዋች ቴሪ ሄነሪ አርሰናል በመልሱ ጨዋታ ላይ ፒኤስጂን በማሸነፍ የሚችልበት መሆኑን የገለጸው ይህ ሰው እንግዲህ ሁሉንም ነገር ይቻላል የሚለው ቴሪ ሄነሪ አሁንም በውድድሩ አልተሰናበትንም፣ የመልስ ጨዋታ አለን ሲል ተደምጧል። በትላንትናው ጨዋታ ላይ ፒኤስጂ ጥሩ ነበር ብዬ አስባለሁ፣ ስለዚህ አርሰናል በመልሱ ጨዋታ ጥሩ ነገር መቀየርም አለበት ሲል የቀድሞ ሌጀንድ ሀሳቡንም በጨዋታው ላይ መግለጹን ነው የተመለከት ነው። አርሰናል የማድረግ አቅም አለው ሲሉ አርሴን ቬንገር በትላንትናው ዕለት ተናግሯል። የቀድሞ የአርሰናል ታሪክ አይሽሬ አሰልጣኝ አርሴን ቬንገር ቡድናቸው ፒኤስጂን የማሸነፍ አቅም እንዳላቸው ነበር በትላንትናው ከጨዋታ በፊት መግለጽ እየቻሉት። አርሰናል ፒኤስጂን አሸንፎ ለፍጻሜ የመድረስ አቅሙ እንዳለው አምናለሁ ሲሉ አሰልጣኝ አርሴን ቬንገር ተናግሯል። አክለውም ፒኤስጂ በተመሳሳይ ምርጥ ቡድን ነው ሲሉ የገለጹት አሰልጣኙ ይህን ጨዋታ ለማየትም ጓጉቻለሁ ሲሉ ሀሳባቸውን ገልጸው ነበር። ከጨዋታው በፊት በትላንትናው ጨዋታ ላይ እንግዲህ እንደተገኙ እንዲሁ ደግሞ ጨዋታውን እንደታደሙ አሰልጣኝ አርሴን ቬንገርን ተመልክተንም ነበር። በዛ ጨዋታ ላይ 1-0 በሆነ ውጤት ነበር የተሸነፉት። አርሰናል ባለፈው ቀደም ብሎ ከቪክተር ዮከረስ ወኪል ጋር እየተነጋገረ ሲሆን አጥቂው ወደ ሰሜን ለንደን ሊያቀናም ይመስላል። የቪክተር ዮከረስ ወደ ማንቸስተር ዩናይትድ መዛወሩ የተጠናቀቀ ስምምነት ነው የሚሉ ዜናዎች ከእውነት የራቁ የውሸት ዜናዎች ናቸው። ዮከረስ ከዚህ ቀደም በቀጣይ ዓመት ሻምፒየንስ ሊግ ወደሚጫወትበት ክለብ አቀናለው እንዳለ የሚታወስ ጉዳይ ነው ሲል ቲምቶክ በዘገባው ይዞ መውጣት ችሏል።
ሊያም ዴላፕ በአውሮፓ ሻምፒየንስ ሊግ መጫወት ይፈልጋል። እንግሊዛዊ የኢፕስዊች ተጫዋች የፊት መስመር ተጫዋች የሆነው ሊያም ዴላፕ በቀጣይ የውድድር ዓመት በአውሮፓ ሻምፒየንስ ሊግ መጫወት የሚፈልግ ተጫዋች መሆኑ ነው የተገለጸው። ይህንንም ተከትሎ ከፈላጊ ክለቦቹ ቼልሲ፣ ማንቸስተር ዩናይትድ ወዴት እንደሚያመራ ለመወሰን የሁለቱ ክለቦች የአውሮፓ መድረክ ተሳትፎ እጣ ፈንታ እየተጠባበቀ መሆኑ ነው የተገለጸው። የተጫዋቹ ባለቤት የሆነው ኢፕስዊች ታውን ባለፈው ሳምንት ከእንግሊዝ ፕሪሚየር ሊግ መውረዱ ማረጋገጡ የሚታወስ ጉዳይ ነው ሲል ቤን ጃኮብስ ዘግቦታል። ራሽፎርድ ደሞዙን ለመቀነስ ዝግጁ እንደሆነ እየተገለጸ ነው የሚገኘው። እንግሊዛዊ የፊት መስመር ተጫዋች ማርከስ ራሽፎርድ በመጪው የክረምት የዝውውር መስኮት ወደ ባርሴሎና ማምራት ፍላጎት እንዳለው ተገልጿል። ተጫዋቹም ይህንን ህልሙን ለማስተናገድም በማንቸስተር ዩናይትድ ቤት ሲከፈለው ከነበረው ደሞዝ በእጅጉ ያነሰ ክፍያ ለመጠየቅ መዘጋጀቱ ነው የተገለጸው። የተጫዋቹ ተወካይ በቀጣዮቹ ቀናት ከማንቸስተር ዩናይትድ ባለስልጣናት ጋር በተጫዋቹ የዕጣ ፈንታ ዙሪያ ለውይይት እንደሚቀርብም ነው የተገለጸው። ማንቸስተር ዩናይትድ በመጪው ክረምት ተገቢ የዝውውር ጥያቄ ከቀረበለት ማርከስ ራሽፎርድን አሳልፎ ለመስጠት ዝግጁ እንደሆነ የተገለጸ ጉዳይ መሆኑን የዲስኮ ሚረር ዘገባም ያሳያል። ዲያጎ ዳሎት ማንቸስተር ዩናይትድ ለአውሮፓ ሊግ ፍጻሜ ከደረሰ በፍጻሜው መርሃ ግብር ላይ የሚሳተፍበትም እድል እንዳለ እየተገለጸም ይገኛል። በግማሽ ፍጻሜ ጨዋታ ደጋፊዎቻችን አመቱን ሙሉ ሲሰጡን በነበረው ድጋፋቸውን ሊሰጡን ይገባል። እኛም ተጫዋቾች ለዚህ ድንቅ ፍልስፍና እንዲሁም ደግሞ ድንቅ መልስ ውለታ ልንከፍላቸውም ይገባናል። እኛ ትልቅ ክለብ እንዲሁም ደግሞ ትልቅ ተጫዋቾች አሉን። እናም ብዙ ነገሮችን ማድረግ እንዲሁም ደግሞ ማሳካት እንችላለን። በግማሽ ፍጻሜ የመጀመሪያ ዙር መርሃ ግብር ከሜዳችን ውጪ ማድረጋችን የተለየ ጥቅም ይሰጣል በሚል ዙሪያ ነገሮች የሚወስኑ በጨዋታ ውጤት ብቻ እንደሆነ ነው ክሪስቲያን ኤሪክሰን እየተናገረ የሚገኘው። በመጀመሪያ ዙር ውጤት ካስመዘገብናቸው ለሁለት ነገሮች ያቀላል። ሆኖም የሁለተኛው ዙር ጨዋታ ፈታኝ እንደሚሆን እርግጥ ነው። በሊዮኑ ጨዋታ የደጋፊዎች ድባብ እጅጉን ድንቅ ነበር። ይህንም በአትሌቲኮ ቢልባኦ የሁለተኛው ዙር የኦልድ ትራፎርድ ግጥሚያ ይህንን እንፈልጋለን። የአትሌቲኮ ቢልባኦ ጨዋታ ፈታኝ ናቸው። ሁለቱም ዊሊያኖች ለዚህ ምሳሌ ናቸው። እናም የስፔን ክለቦች እንደመሆናቸው ለመያዝ የሚሞክሩት እርግጥ ነው። ሆኖም እኛ ጨዋታውን ለመርዳት እንዲሁም ደግሞ ጨዋታውን አሸንፈን ወደ ቀጣዩ ዙር ለማለፍ የምንችለውን ሁሉ እናደርጋለን ሲል ክሪስቲያን ኤሪክሰን ሀሳቡንም ሰጥቷል። በትላንትናው ዕለት ማንቸስተር ዩናይትድ እንዲሁም ደግሞ ቼልሲ ፍራንኮ ማሳንቶን ለማስፈረም ፍላጎት ማሳየታቸው ተገልጿል። የስፔኑ ክለብ ሪያል ማድሪድ በበኩሉ ተጫዋቹ ላይ እስካሁን ድረስ አይነተኛ ፍላጎት እያሳየ የሚገኝ ተጫዋች መሆኑ ነው እየተገለጸ የሚገኘው። አሁን ላይ በተጫዋቹ ዙሪያ የተለየ ነገር እንደሌለ ፋብሪዚዮ ሮማኖ አረጋግጧል። ግብ ጠባቂ ማስፈረም የሚያስቸኩል ስራ እንዳልሆነ በማንቸስተር ዩናይትድ በኩል መረጃዎች እየወጡ ይገኛሉ። አሰልጣኝ ሩበን አሞሪም በመጪው ክረምት ግብ ጠባቂ ከማስፈረም ይልቅ ሌሎች ቦታዎችን ማጠናከር ቅድሚያ የመስጠት ፍላጎት አለው። በኦናና ዝውውር ዙሪያ የሳውዲ ክለቦች ኒዮም ኤስኤፍሲ ፍላጎት ማሳየቱ የተገለጸ ሲሆን ኦናንን እንደሚሸጥ ከተወሰነም ይህ የሳውዲ ክለብ ከበርካታ የአውሮፓ ክለቦች ጋር ፉክክር እንደሚገጥመው ክሪስ ዊለር ዘገባውን ይዞት ማውጣትም ችሏል። የሪያል ማድሪድ የወሩ ምርጥ ተጫዋች እጩዎች ይፋ ተደርጓል። በአሰልጣኝ ካርሎ አንቸሎቲ የሚሰለጥኑት የላሊጋው ክለብ ሪያል ማድሪድ የወራ ሚያዝያ የወሩ ምርጥ ተጫዋች እጩዎች ይፋ ተደርጓል። በዚህ መሰረት ኤድዋርዶ ካማቪንጋ፣ ጁድ ቤሊንጋም፣ ፌዴ ቫልቬርዴ እንዲሁም ደግሞ ኦሪዮል ቹዋሚኒ እና ቪኒሲየስ ጁኒየር የወራ ሚያዝያ የወሩ ምርጥ ተጫዋች እጩዎች ይፋ መደረጋቸው ነው የተገለጸው። ላሚን ያማል ሜሲ በታሪክ ምርጡ ነው ሲል ሀሳቡንም ገልጿል። የባርሴሎና ወጣት የፊት ተጫዋች ላሚን ያማል ከዛሬው የኢንተር ሚላን ጨዋታ በፊት ለጋዜጠኞች ሀሳቡን ገልጾ ነበር። ላሚን ያማል ምን አለ የሚለውን ስንመለከት እኔ ማሸነፍ እስከ ቀጠልኩ ድረስ ለእኔ የፈለጉት መናገር ይችላሉ፣ ካላሸነፍን እንቀጥላለን ሲል ነው የተናገረው። ኢንተር ሚላን ጠንካራ ቡድን ነው። እንዴት መከላከል መልሶ ማጥቃት እንዳለባቸው ያውቃሉ። በራሳችን ማመን እንዲሁም ደግሞ ከዚህ በፊት ያደረግነውን ነገር ማድረግም አለብን። የአውሮፓ ቻምፒየንስ ሊግ የፍጻሜ ላይ መድረስም ፍላጎት አለን። ሊዮኔል ሜሲ በታሪክ ምርጡ እግር ኳስ ተጫዋች ነው። የምንጫወተው እግር ኳስ ተጫዋች ስለሆንን ብቻ አይደለም፣ ለማሊያው ስሜት ስላለን እንዲሁም ደግሞ ባርሴሎና እንዳሸንፍ ስለምንፈልግ ነው በማለትም ላሚን ያማል ሀሳቡንም ገልጿል። ኢንተር ሚላን ተጫዋቹ ልምምድም ሰርቶለታል። የጣሊያን ሴሪያው ክለብ ኢንተር ሚላን ወሳኝ ተጫዋች የሆነው ማርከስ ቱራም ወደ ሜዳ መመለሱ ነው የተገለጸው። ማርከስ ቱራም ባጋጠመው ጉዳት ምክንያት የቡድኑ ያለፉት ሁለት ጨዋታዎች አለመሳተፉ የተገለጸ ሲሆን ኢንተር ሚላን ዛሬ በሰራው መደበኛ ልምምድ ላይ ማርከስ ቱራም መሳተፉ ተገልጿል። የአሰልጣኝ ሲሞኔ ኢንዛጊው ቡድን ኢንተር ሚላን ዛሬ ምሽት ከባርሴሎና ጋር የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታን የሚያደርግም ነው የሚሆነው። ዛሬም በአውሮፓ ቻምፒየንስ ሊጉ የመጀመሪያ ዙር የግማሽ ፍጻሜ ጨዋታ በስፔን በባርሴሎና የሚካሄድ ይሆናል። ባርሴሎና ከኢንተር ሚላን የሚያገናኘው ይህ የምሽት የአራት ሰዓት ጨዋታ በርካቶችን እያስጠበቀ ይገኛል። እነዚህ ሁለቱ ክለቦች 18 ጊዜ የተገናኙ ሲሆን ባርሴሎና 10 ጊዜ፣ ኢንተር ሚላን 3 ጊዜ፣ 5 ጊዜ ደግሞ ቻቻ መውጣት ችሏል። እነዚህ ሁለቱ ክለቦች እንግዲህ
በየሊጋቸው ጥሩ ደረጃ ላይ የሚገኙ ነው የሚሆኑት። በተለይም ባርሴሎና የስፔን ላሊጋን እየመራ ይገኛል። ነገር ግን ኢንተር ሚላኖች እስካሁን ድረስ ሊጋቸውን መምራት ቢችሉም ተከታታይ 2 ሽንፈቶችን በማስተናገድ እንግዲህ በአሁኑ ሰዓት ላይ በናፖሊ መበለጣቸውን ተመልክተናል። ተከታታይ 2 ሽንፈት ማስተናገዳቸው በበርካቶች መጥፎ ደረጃ ይዘዋል የሚል ግምት እየተሰጣቸውም ነው የሚገኘው። ይህም በርካቶችን ጥያቄ ውስጥ እያስከተተ ይገኛል። ኢንተር ሚላኖችን ዛሬ እነዚህ ሁለቱ ክለቦች እንግዲህ በስታዲዮ ኦሎምፒኮ ዶሌውዝ ስቴዲየም የሚደረገው ጨዋታ በበርካቶች እየተገመተ ነው የሚገኘው። የመጨረሻ ጨዋታቸውን ስንመለከት እነዚህ ሁለቱ ክለቦች እንግዲህ ከዚህ በፊት ባደረጉት ጨዋታ በዚህው ስቴዲየም ላይ 3-3 መጠናቀቅ ችለው ነበር። በዛ ጊዜ በተደረገ ጨዋታ እንግዲህ ባርሴሎና ከኢንተር ሚላን 3-3 ነበር መጠናቀቅ እየቻለው። በ2022 እየተደረገ ጨዋታ ነበር። በዛ ጨዋታ ላይ እንግዲህ ኦስማን ዴምቤሌ የቀድሞ የባርሴሎና ተጫዋች ነበር የመጀመሪያውን ጎል ማስቆጠር እየቻለውም ተጫዋች ነው። ኒኮሎ ባሬላ በዛ ጨዋታ ላይ አቻ ማስደረግ ችሎ ነበር። እንዲሁም ላውታሮ ማርቲኔዝ እንዲሁም ደግሞ ሮበን ጎንሰንስ ጎሎችን ማስቆጠር ችሎ ነበር። 3ቱን ጎሎች ሮበርት ሌዋንዶውስኪ ለቀሪዎችን 2 ጎሎች ለባርሴሎና እያስቆጠረም ተጫዋች ነበር። በዛ ጨዋታ ላይ ሌላም ጎል አስቆጥሮ እንግዲህ ከጨዋታ ውጪ እንደነበር መመልከት የቻለው። ፍጹም የጨዋታ የበላይነት ማድረግ ቢችሉም በዛ ጨዋታ ላይ ባርሴሎናዎች 25 ሙከራዎችን አድርገው 11 ኦን ታርጌቶችን ሞክረው 3 ጎሎችን ማስቆጠር ችሎ ነበር። ከ8 ኦን ታርጌቶች 3ቱንም ማስቆጠር የቻሉት ደግሞ ኢንተር ሚላኖች ነበሩ። ዛሬ እነዚህ ክለቦች እንግዲህ ዳግም ከ3 ዓመት በኋላ የሚገናኙም ነው የሚሆኑት። ከ3 ዓመት በፊት በተደረገ ጨዋታ ላይ እንግዲህ ባርሴሎና የተለያዩ ቅያሬዎችን አድርገው ነው በአሁን ሰዓት ላይ ሌላ ቲም ይዘው መምጣት የቻሉት። ከዛ ጨዋታዎች ውስጥ እንግዲህ አሉ የሚባሉት እነ ፔድሪ፣ ሌቫንዶውስኪ፣ ፌራን ቶሬዝ የመሳሰሉ ተጫዋቾች ናቸው። ራፊኒያም በዚህ ጨዋታ ላይ የተገኘ ተጫዋች ነበር፣ ጋቪ እንዲሁ። ሌሎች ተጫዋቾችን ግን ስንመለከት አንድሬ ቴር ስቴገን በጉዳት ምክንያት የዛሬው ጨዋታ ሊያመልጠው እንደሚችል እየተገለጸ ይገኛል። በእርግጥ ወደ ክለቡ መመለሱ ይታወቃል። አሌክስ ባልዲ፣ ጄራርድ ፒኬ፣ ማርከስ አሎንሶ እንዲሁም ደግሞ ጆርዲ አልባ ነበር በዛ ጨዋታ ላይ በተከላካይ ስፍራ ላይ መጫወት እየቻሉት። ጋቪ፣ ፔድሪ እንዲሁም ደግሞ ሰርጂዮ ቡስኬት በአማካይ ቦታ ላይ፣ ራፊኒያ፣ ሌዋንዶውስኪ እንዲሁም ፌራን ቶሬዝ በአጥቂ ቦታ ላይ መሰለፍ ችሏል። ከነዚህ ተጫዋቾች ውስጥ እንግዲህ አሌክስ ባልዲ እንዲሁም ደግሞ ጋቪ፣ ፔድሪና ራፊኒያ፣ ሌዋንዶውስኪ፣ ፌራን ቶሬዝ በዚህ ቲም ላይ የሚገኙ ሲሆን ሰርጂዮ ቡስኬት፣ ፒኬ፣ ጃቪ አሎንሶ እንዲሁም ደግሞ ሰርጂዮ ቡስኬት፣ ፒኬ፣ ማርከስ አሎንሶ እንዲሁም ደግሞ ጆርዲ አልባ በዛሬው ቲም ላይ እንግዲህ ከጨዋታ ውጪ ወይም ደግሞ ክለቡን የለቀቁ ተጫዋቾች መሆናቸው ነው እየተመለከትን የምንገኘው። በኢንተር ሚላን በኩል ደግሞ እነ አንድሬ ኦናና በዛ ጨዋታ ላይ የነበሩ ተጫዋቾች ነበሩ። በአሁኑ ሰዓት ላይ የተለያዩ ተጫዋቾችን በማካተት እንግዲህ እነ ሄንሪክ ሚኪታሪያን በዚህ እድሜያቸውም የተለየ ነገርን እያሳዩም ይገኛሉ። እነ ማርከስ ቱራምን ያካተተው ኢንተር ሚላን ዛሬ ከሜዳቸው ውጭ እንግዲህ ከባዱን ጨዋታ ለማሸነፍ እንደሚገቡ አሰልጣኙ ከዚህ በፊት ተናግሯል። ይህም ጨዋታ እንደማይፈሩትና ባርሴሎናቸውም እንደማይፈሯቸው ሀሳባቸውን ገልጸው ነበረ። የእርስ በርስ የመጨረሻ 5 ጨዋታዎችን እንኳን ብንመለከት እንግዲህ ባርሴሎና 2 ያሸነፈ ሲሆን ኢንተር ሚላን 1 ማሸነፍ ችሏል። ሁለቱን ደግሞ አቻ መውጣት ነው የቻሉት። እነዚህ ሁለቱ ክለቦች ዛሬ በግማሽ ፍጻሜ የሚፋጠጡም ይሆናል። በዛሬው ጨዋታ ላይ የማይገኙ ተጫዋቾች አሉ። በተለይም በባርሴሎና በኩል አጥቂው ሮበርት ሌዋንዶውስኪ በጉዳት ምክንያት የዛሬው ጨዋታ ያመልጠዋል። እንዲሁ በረኛው ማርክ አንድሬ ቴር ስቴገን በጉዳት የማይገኝ ሲሆን አሌክስ ባልዲ፣ ማርክ ካሳዶ እንዲሁም ደግሞ ማርክ በርናል በጉዳት ምክንያት በባርሴሎና በኩል የማይገኙ ተጫዋቾች ናቸው። በኢንተር ሚላን በኩል ማርከስ ቱራም እንዲሁም ደግሞ ቤንጃሚን ፓቫርድ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ነገር ግን ማርከስ ቱራም የዛሬው ጨዋታ ላይ የመገኘት እድሉ ሰፊ እንደሆነ ካሁኑ እየተገለጸም ይገኛል። በአውሮፓ ቻምፒየንስ ሊግ ብዙ ጨዋታዎችን እያደረጉ ከነዚህ ሁለቱ ክለቦች ውስጥ ስንመለከት ጁሊየስ ኩንዴ 12 ጨዋታዎችን በዚህ ዓመት ማድረግ ችሏል። ያን ሶመር በረኛው 11 ጨዋታዎችን ማድረግ የቻለው በርካታ ደቂቃዎችንም መጫወት እየቻሉት እነዚህ ሁለቱ ተጫዋቾች ናቸው። የቢጫ ካርዶችን ስንመለከት በባርሴሎና በኩል ኢንጎ ማርቲኔዝ 2 ቢጫ ካርዶችን በዚህ ዓመት መመልከት ችሏል። አስላኒ ኢንተር ሚላን በኩል 3 ቢጫ ካርዶችን የተመለከቱ ተጫዋቾች ናቸው። ብዙ ጎሎችን ያስቆጠሩ ተጫዋቾችን ደግሞ ስንመለከት በቻምፒየንስ ሊጉ ራፊኒያ በዚህ ዓመት እንግዲህ 12 ጎሎችን በማስቆጠር እየመራም ይገኛል። የባርሴሎና እንዲሁም ደግሞ የቻምፒየንስ ሊጉ መሪ እንደሆነ ይታወቃል። 7 አሲስቶችንም እንዲሁ ማስመዝገብም ችሏል። ላውታሮ ማርቲኔዝ 8 ጎሎችን በማስቆጠር በኢንተር ሚላን በኩል የሚመራ ተጫዋች ናቸው። ሮበርት ሌዋንዶውስኪ 11 ጎሎችን ያስቆጠረ ሲሆን በጉዳት ላይ የሚገኘው ማርከስ ቱራም 3 ጎሎችን እንዲሁም ደግሞ 1 አሲስት ማድረግ ችሏል። ላሚን ያማል 4 ጎሎችን እንዲሁም ደግሞ 3 አሲስቶችን ማድረግ የቻለ ሲሆን ቻናላግሉ 3 ጎሎች እንዲሁም ደግሞ 1 አሲስቶች አሉት። ፌርሚን ሎፔዝ 1 ጎል እንዲሁም ደግሞ 3 አሲስት ያደረገ ሲሆን ቴሬሚ 1 ጎል እንዲሁም ደግሞ 2 አሲስት በማድረግ እንግዲህ እነዚህ ሁለቱ ክለቦች በሁለቱ በኩል በርካታ ጎሎች እንዲሁም ደግሞ አሲስቶች ማድረግ እየቻሉ ተጫዋቾች ናቸው። በቻምፒየንስ ሊጉ እነዚህ ሁለቱ ክለቦች ባደረጋቸው እንዳለ ጨዋታዎች ባርሴሎና 9 ጨዋታዎችን አሸንፎ አንዳቸው ወጥቶ ሁለቱን እየተሸነፈ ሲሆን ኢንተር ሚላኖችን ደግሞ ስንመለከት 9ን አሸንፈው 2ን አቻ
አንዱን ደግሞ ሽንፈት ማስተናገዳቸው ነው እየተመለከተን የምንገኘው። የመጨረሻ ጨዋታዎችን ስንመለከት በአውሮፓ ቻምፒየንስ ሊጉ ካለፉት 5 ጨዋታዎች 3ቱን አሸንፈው አንዱን አቻ ወጥተው አንዱን ተሸንፏል። ባርሴሎናዎች የመጨረሻ ሽንፈታቸው በባየር ሙኒክ 3-1 የተሸነፉበትን አስቀያሚ ሽንፈት በርካቶቻችን ተመልክተን ነበር። ይህ ጨዋታ ለባርሴሎና እጅግ በጣም አስጊ እንደነበር ነው መመልከት እየቻለው። በኢንተር ሚላን በኩል ካለፉት 5 የቻምፒየንስ ሊግ ጨዋታዎች 4ቱን አሸንፈው አንዱን አቻ መውጣት ችሏል። አቻውም በባየር ሙኒክ ጋር ያደረጉት ጨዋታ ነበር። በዛ ጨዋታ ላይ እንግዲህ 2-2 ነበር መጠናቀቅ የቻሉት። ባርሴሎና በቦሩሲያ ዶርትመንድ ነበር ከሜዳቸው ውጪ ሽንፈት እያስተናገዱት። ዛሬ ደግሞ ይህን ጨዋታ ማን ያሸንፋል ግምቶች እንግዲህ እየበዙ ይገኛሉ። የመጨረሻ የእርስ በርስ ጨዋታዎችን ነግረናቸዋል። በአሁኑ ሰዓት ላይ ደግሞ ካለፉት የመጨረሻ 5 ጨዋታዎች እንግዲህ ኢንተር ሚላን አንድ ጨዋታ ብቻ ነው ማሸነፍ የቻለው። ተከታታይ 3 ሽንፈትን ያስተናገደ ሲሆን አንድ አቻም መውጣት ችሏል። ባርሴሎናዎቹን በተቃራኒው ስንመለከት ካለፉት 5 ጨዋታዎች 4ቱን ማሸነፍ ችሏል። ታላላቅ ጨዋታዎችን ነበር እንዲሁ ማሸነፍ እየቻሉት። በኮፓ ዴላሬ ፍጻሜ እንግዲህ ሪያል ማድሪድን 3-2 በሆነ ውጤት ማሸነፋቸው የቅዳሜው ጨዋታ የምናስታውሰው ሲሆን ከዚህ በፊት እንዲሁ ደግሞ ሴልታ ቪጎን ከ3-1 መመራት ተነስተው እንግዲህ 4-3 ያሸነፉበትን ጨዋታ እንመለከት ነበረ። በቦሩሲያ ዶርትመንድ ብቻ ነበር አንድ ሽንፈት ማስተናገድም የቻሉት። ኢንተር ሚላኖችን ደግሞ ስንመለከት ተከታታይ 3 ሽንፈቶችን ማስተናገድ ችሏል። በኮፓ ኢታሊያ እንዲሁም ደግሞ ጣሊያን ሴሪ በተደረጉ ጨዋታዎች ሽንፈት ማስተናገዳቸው ነው እየተመለከትን የምንገኘው። ተከታታይ ከኤሲ ሚላን ጋር ያደረጉትን ጨዋታ 1-0 እንዲሁም ደግሞ 3-0 የተሸነፉ ሲሆን በሜዳቸውና በደጋፊዎች ፊት ያለፈው ሳምንት ደግሞ በሮማ 1-2 ተሸንፈው እንግዲህ ወደ ሁለተኛ ደረጃነት መውረዳቸው ነው እየተገለጸ የሚገኘው። ይህንም ተከትሎ ምናልባት ኢንተር ሚላኖች ዛሬም ተንኮታክተውና ይህ ነገር ጫና አሳድሮባቸው ወደ ባርሴሎና ይሄዱ እንዲሁም ደግሞ ይሸነፉ ይሆን የሚለው ግምቶች በርካቶቹ እየገመቱም ይገኛሉ። ባርሴሎና ደግሞ በአሁኑ ሰዓት ላይ ጥንካሬ ላይ ይገኛል። ሪያል ማድሪድንም አሸንፈው ሁለተኛ ዋንጫ ማንሳታቸው ነው መመልከት የቻለው። ይህንንም አሸንፈው ወደ ቀጣዩ ዙር ለማለፍ እንግዲህ እየጣሩ ነው የሚገኙት። በዚህ ጨዋታ ላይ ክሌሜን ቱርፒን የመሀል ዳኛ ሆኖ እንደሚገቡ እየተገለጸ ሲሆን ዌስሊ ዲጆንግ የቫር ዳኛ ሆኖ እንደሚገቡ ነው በዳኝነት በኩል የወጣው መረጃ የሚያሳየው። በዛሬው ጨዋታ ላይ እንግዲህ ሮበርት ላዋንዶውስኪ አለመኖሩን ተከትሎ ፌራን ቶሬዝ የእሱን ቦታ ይይዛል ተብሎ የሚጠበቅ ተጫዋች ነው። ፔድሪ እንዲሁም ደግሞ ፍራንኪ ዲዮንግ በዲፌንሲቭ ሚድፊልደርለት ቦታ ላይ የሚሰለፉ ተጫዋቾች ተብሎ የሚጠበቁ ሲሆን ራፊኒያ፣ ዳኒ ኦሎሞ እንዲሁም ደግሞ ላሚን ያማል ከፌራን ቶሬዝ ጀርባ ሆኖ እንግዲህ የ10 ቁጥር ቦታ እንዲሁም ደግሞ ሁለቱን የክንፍ ቦታ የሚመሩ ተጫዋቾች ናቸው። ጁሊየስ ኩንዴ፣ ፓው ኩባርቴ፣ ኢንጎ ማርቲኔዝ እንዲሁም ደግሞ ጂራርድ ማርቲን በዛሬው ጨዋታ ላይ የተከላካይ ስፍራው ቦታን ይዛሉ ተብሎ የሚጠበቁ ሲሆን ዌስሊ ሴዝኒ የበረኛ ቦታን ይዘው ይገባል ተብሎ የሚጠበቀው ሌላኛው ተጫዋች መሆኑ ካሁኑ ግምቶች እየወጡ ይገኛሉ። በዚህ ጨዋታ ላይ ማን ያሸንፋል ግምታችሁን ልታስቀምጡልን ትችላላችሁ። ባርሴሎና ከኢንተር ሚላን ከባዱን ጨዋታ ዛሬ ምሽት 4 ሰዓት ላይ የመጀመሪያውን ዙር ጨዋታ የምንመለከትም ነው የሚሆነው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን ይህንን እየመስሉ ነበረ። በነገ ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።